አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወአሚሩ ለወርኃ ጥር በዛቲ ዕለት ዕረፍታ ለእግዝእትነ ቅድስት ድንግል ንጽሕት ወክብርት ወውርክት ማርያም ወላዲተ አምላክ ዘበአማን እግዝእተ ኩሉ ፍጥረት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ጥር 21 ቀን በዚህች ዕለት አምላክን ለወለደች ለእመቤታችን ለከበረች ለድንግል ማርያም የዕረፍቷ በዓል የመታሰቢያ ቀን ነው። ያን ጊዜ እመቤታችን በልጇ በጌታችን በፈጣሪያችንና በመድኃኒታችን ኢየሱስ ክርስቶስ በከበረ መቃብሩ ቦታ ስትጸልይ ነበረ። ከዚህም ዓለም እንደምትለይ መንፈስ ቅዱስ ነገራት። ከዚህ በኋላ ከደብረ ዘይት ደናግል መጡ፣ ጌታችን ነግሯቸዋልና። እርሷም ነገረቻቸው። በዚያን ጊዜ እመቤታችን እንዲህ ብላ ጸለየች። ልጄ ወዳጄ ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ ልመናዬን ተቀብለህ ደቀ መዝሙርህን ዮሐንስን በዚህ ሰዓት አምጣው። እንዲሁም ሕያዋን እንደሆኑ ሐዋርያትን ሁሉንም ነፍሳቸውንም የለያቸውንም አምጣቸው። አንተ የሕያዋንና የሙታን አምላክ ነህና ለአንተ ምስጋና ይሁን ለዘላለሙ አሜን። በዚያን ጊዜ በመንፈስ ቅዱስ ትእዛዝ ከኤፌሶን አገር ዮሐንስ ደመና ተሸክማ ወደ እመቤታችን ማርያም አደረሰችው። ሰገደላትና በፊቱ አቁሞ እንዲህ አላት። ሰላምታ ይገባሻል፣ ጌታችንን ፈጣሪያችንንና መድኃኒታችን ኢየሱስ ክርስቶስን የወለድሽው ጸጋን የተመላሽ ሆይ ደስ ይበልሽ። አንቺ ከዚህ ዓለም ለይተሽ በክብርን በምስጋና ወደ ዘላለም ሕይወት ትሄጃለሽና ይህም ስሙ ክቡር ምስጉን የሆነ ጌታችንና ፈጣሪያችን ድንቆች ተአምራቶችን ባንቺ ላይ ከገለጠ በኋላ ነው አላት። እመቤታችን ቅድስት ድንግል ማርያም ይህን በሰማች ጊዜ እጅግ ደስ አላት። እግዚአብሔርንም እንዲህ ብላ አመሰገነችው። ፈጣሪ ጌታዬ ለአንተ ምስጋና ይሁን። አንተ የለመንኩህን ሰጥተኸኛልና አሁንም ነፍሴን ተቀብለው ወደ ሰማይ ወደ አንተ ሊያሳርጓት ከሚመጡ መላእክቶች ጋር በመምጣት የምለምንህን ሁሉ ስጠኝ። በዚያን ጊዜ ከሰማይ እንዲህ የሚል ቃል መጣ። እነሆ አሁን መላእክት ይደርሳሉ፣ ሐዋርያትም ሁሉ ከምድር ዳርቻ በደመና ተጭነው ለሰማይና ለምድር ጌታ ለኢየሱስ ክርስቶስ እናቱ ወደ ሆነች ቅድስት ድንግል ማርያም ይደርሳሉ። ወዲያውኑም ሁሉም ሐዋርያት የሞቱትም ከመቃብራቸው ተነስተው ወደ እመቤታችን ደርሰው ሰገዱላት። አምላካችን ከአንቺ የተወለደ ጸጋን የተመላሽ ሆይ ደስ ይበልሽ፣ እርሱ ከዚህ ዓለም ለይቶ ቃል ኪዳን እንደሰጠሽ በክብር በምስጋና ከእርሱ ጋር ያሳርግሻልና አሏት። በዚያን ጊዜ እመቤታችን በአልጋዋ ላይ ተቀመጠች። ሐዋርያትንም እንዲህ አለቻቸው። ፈጣሪያችሁ ኢየሱስ ክርስቶስ እንደሚመጣ እናንተንም እንዳየዋችሁ እንደማየው አሁን አወኩ። ከዚህ ከሥጋዬም ወጥቼ ወደ ዘላለም ሕይወት እሄዳለሁ። ነገር ግን ትነግሩኝ ዘንድ እሻለሁ፣ ከዚህ ዓለም እንደምለይ ከወዴት አወቃችሁ አለቻቸው። ጴጥሮስና ሐዋርያትም ሁሉም ወደ አንቺ እንመጣ ዘንድ መንፈስ ቅዱስ አዘዘን፣ በደመና ላይም በተጫን ጊዜ ወደ አንቺ እንደ ዓይን ጥቅሻ ፈጥነን ደረስን አሏት። እመቤታችን ማርያምም ይህን ነገር ከሐዋርያት በሰማች ጊዜ ድምጿን ከፍ አድርጋ እንዲህ አለች። ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ ክቡር ምስጉን የሆነ ስምህን ፈጽሜ አመሰግናለሁ። የኔን የአገልጋይህን መከራ ተመልክተህ ድንቅ ኃይልን አድርገህልኛልና ከእንግዲህ ወዲያ ትውልድ ሁሉ ያከብሩኛል፣ ያመሰግኑኛል። ጸሎቷንና ምስጋናዋንም ስትጨርስ ሐዋርያትን እንዲህ አለቻቸው። ዕጣን አምጥታችሁ በማጠን ጌታዬን ኢየሱስ ክርስቶስ ስሙን ጥሩት። እነርሱም እንዳዘዘቻቸው አደረጉ። በዚያን ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ እልፍ አእላፋት መላእክት አጅበውት እያመሰገኑት መጣና አረጋጋት። ያዘጋጀላትንም ተድላ ደስታ ነገራት። በዚያን ጊዜም ብዙዎች ድንቆች ታምራቶች ተደረጉ። ዕውሮች አዩ፣ አንካሶችም ቀንተው ሄዱ፣ ደንቆሮችም ሰሙ፣ ለምጻሞችም ነጹ፣ አጋንንትም ከሰዎች ወጥተው ሄዱ፣ ዲዳዎችም ተናገሩ፣ በሽታና ደዌ ያለበት ሁሉ ዳነ። እመቤታችን ድንግል ማርያም ወዳለችበት ቤት በቀረቡ ጊዜ ከደዌያቸው ይፈወሳሉና። ከዚህም በኋላ እመቤታችን ተወዳጅ ልጇን እንዲህ አለችው። በአየር ውስጥ ተበትነው ከሚኖሩ ከሚያስደነግጡ ግሩማን መላእክት የተነሳ ከእሳት ባሕርም እፈራለሁ አለ። ጌታችንም ከእርሳቸው ለማንም ባንቺ ላይ ስልጣን የለውም አላት። ከሥጋዋም የምትለይበት ጊዜ ሲደርስ ሐዋርያትንና ደናግልን ተባርካቸው ዘንድ እያለቀሱ ለመኗት። እጇንም በላያቸው ዘርግታ ባረከቻቸው። በዚያን ጊዜ ጌታችን ንጽሕት ነፍሷን ከሥጋዋ ለይቶ በመለኮታዊ እጆቹ ይዞ በብርሃን ልብስ አጎናጽፎ ወደ ከፍተኛ መኖሪያ ከእርሱ ጋር አሳረጋት። ሥጋዋን ግን እንደሚገባ ገንዘው ወደ ጌቴሴማኒ ተሸክመው እንዲወስዷት ሐዋርያትን አዘዛቸው። ነፍሷ ከሥጋዋ ከመውጣቷ በፊት በሰው አንደበት ይህ ነው ተብሎ የማይነገር ብርሃንን እያየች ነበር። የክብር ባለቤት ጌታችን ኢየሱስ ክርስቶስም እንግዲህ ሥጋሽን ተድላ ደስታ ወዳለበት ገነት አፈልሰዋለሁ፣ ዳግመኛም ሥጋሽን ከነፍስሽ ጋር አዋሃጅ አስነስቼ መላእክት በውስጡ በፊትሽ ሆነው በሚያመሰግኑበት ተመሳሳይ በሌለው ተድላ ደስታ ባለበት ማደሪያ አኖርሻለሁ አላት። እመቤታችንም እንዲህ አለች። አቤቱ በረቀቀ ጥበብ ይህን ሁሉ የሠራህ አመሰግናለሁ። ሁለተኛም ልመናዬን ትሰማ ዘንድ እለምንሃለሁ። በስሜ ወደ አንተ የሚለምነውን ሁሉ ልመናውን ተቀበለው። በመከራውም
ውስጥ ሆኖ ስሜን ጠርቶ ወደ አንተ የሚለምነውን ከመከራው ሁሉ አድነው። በሰማይም በምድርም በሥራው ላይ ሁሉ አንተ ካህሊህ ነህና መታሰቢያዬን በውስጧ የሚያደርጉባትን ቦታ ሁሉ ባርክ። በእኔ ስም የሚቀርቡትን የሁሉንም መሥዋዕታቸውን ሁሉ ተቀበል። ጌታችንም እንዲህ ብሎ መለሰላት፣ የለመንሽኝን ሁሉ አደርግልሻለሁ። ደስ ይበልሽ፣ ከእኔ ከአባቴ ከመንፈስ ቅዱስ ጸጋ ክብር ባለሟልነት ተሰጥቶሻልና። ስምሽንም ጠርቶ የሚለምን ሁሉ በዚህም ዓለም በሚመጣውም ዓለም አይጠፋም። እመቤታችንም ካረፈች በኋላ ጌታችን እንዳዘዘ ወደ ጌቴሴማኒ ሊወስዷት ሐዋርያት ገንዘው ተሸከሟት። አይሁድም በሰሙ ጊዜ ሥጋዋን ሊያቃጥሉ ወጡ። ከእርሳቸውም አንዱ ከምድር ላይ ይጥላት ዘንድ የእመቤታችንን አልጋዋን ያዘ። ያን ጊዜም ከእግዚአብሔር የታዘዘ መልአክ እጆቹን በእሳት ሰይፍ ቀጣውና እጆቹ በአልጋዋ ላይ ተንጠለጠሉ። ያን ጊዜም በጌታችን አምኖ ወደ እመቤታችን እያለቀሰ እንዲህ ብሎ ለመነ። የእውነተኛ አምላክ የጌታ ኢየሱስ ክርስቶስ እናት አንቺ በእውነት ድንግል የሆንሽ በእኔ ላይ ይቅርታ ታደርጊ ዘንድ ለምንሻለሁ። በሐዋርያትም ልመና እጆቹ ተመልሰው እንደ ቀድሞው ደህነኞች ሆኑ። በተቀበሯትም ጊዜ ከዚያ 3 ቀን ኖሩ። ረፍቷም የሆነው እሁድ ቀን በጥር ወር በ21 በዚች ቀን ነበረ። ጌታችንም ብርሃናውያን መላእክትን ላከ። እነርሱም ሥጋዋን ከመቃብር ወስደው በገነት ውስጥ በዕፀ ሕይወት ስር አኖሯት። ሐዋርያ ቶማስ ግን ያን ጊዜ አልነበረም። በደመና ላይ ተጭኖ እርሱ ሲመጣ መላእክት ሲያሳርጓት እመቤታችንን አገኛት። መላእክትም ለአምላክ እናት ለእመቤታችን ለድንግል ማርያምና እጅ ንሳ አሉት። እርሱም ሰገደላትና ተሳለማት። ከእርሷም ተባረከ። ከዚህ በኋላ ወደ ሐዋርያት ደረሰ። እነርሱም እመቤታችንን ማርያምን እንዳረፈችና እንደቀበሯትም ነገሩት። ቶማስም ሥጋዋን እስከማያ አላምንም አላቸው። ሥጋዋን ያሳዩት ዘንድ ወደ መቃብሯ ባደረሱት ጊዜ በመቃብር ውስጥ ሥጋዋን አላገኙም። ደንግጠውም አደነቁ። ያን ጊዜም ከመላእክት ጋር ወደ ሰማይ ስታርግ እመቤታችንን እንዳገኛት ቶማስ ነገራቸው። ሐዋርያትም ይህን በሰሙ ጊዜ የእመቤታችንን እርገቷን ስላላዩ እጅግ አዘኑ። ሥጋዋን በምድር ውስጥ ይተው ዘንድ እንዳልወደደ መንፈስ ቅዱስ አስገነዘባቸው። ከዚህ በኋላ አንድ ጊዜ ደግሞ እርሷን ያሳያቸው ዘንድ እንዳለው ጌታችንን ቃል ኪዳን በማድረግ ተስፋ ሰጣቸው። እነርሱም እስከ ነሐሴ 16 በተስፋ ኖሩ። የእመቤታችንም የዕድሜዋ ዘመን 64 ዓመት ነው። በአባትና በእናቷ ቤት 3 ዓመት ከ7 ወር፣ በቤተ መቅደስም 12 ዓመት፣ በዮሴፍ ቤት 34 ዓመት ከ3 ወር፣ ከጌታ ዕርገት በኋላም በወንጌላዊ ዮሐንስ ቤት 14 ዓመት ኖረች። የሕይወት ድነት አለኝታ የሆነች እርሷን እናቱን ለሰጠን ለእግዚአብሔር ክብር ምስጋና ይሁን። በጸሎቷም ከክፉ ነገር ይጠብቀን፣ በረከቷም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጻተ ነፍስኪ እንዘ ድንጋጼ ሞት አልባ በመዓዛ ክርስቶስ ወልድኪ ዘይጼኑ እምስህ ነሳባ ማርያም ጸጋኪ እስመ እማንቱ ተውህባ ውዳሴ ዚአኪ ሃይጉራተ ዓለም የበባ ወስብሐትኪ ሰማያተ ነበባ። ሰላም ለጻተ ነፍስኪ በመዓዛ ክርስቶስ ዘተነቅበ መሰንቆ ማህሌት ሐዋዝ ከመያስርር አልባበ ሐራ ሰማይ ብዙሃን እላ አልቦሙ ሐሳብ እንዘ ይዜምሩ ቅድሜኪ መንገለ ድህሬኪ ካይበ ሞትኪ ማርያም ይመስል ከብካበ ለሃ ሞታ ለማርያም ክቡረ ሰለጡ በሚስጥረ ወልዳ ለውል እንዘይትፈለጡ ነፍሳ በህርየ ዘይትረከብ ተውላጡ ዮም መላእክት መንገለ አርያም መሰጡ ወበርነ ሥጋሃ ሐዋርያት ጌቴሴማኒ ይስወጡ። ሰላም እብል ውስተ ደብረ መሃው ተርእዮታ በዘዮም ሰዓ ረፍታ ለማርያም ድንግል ሀበ ይሴባህ ምረታ ትደመር ነፍሰ ዚአየ ምስለ ነፍሰ ጻድቃን በቤታ በእንተ ጌጋያ ብዙ ይትንበር ባይቲታ። ሰላም ለከ ለባሴ ጻማ ወህማም በእንተ ኢየሱስ ክርስቶስ ሀዚ ዓለም ቶማስ ርእሳ ለደብረ ማርያም ሀቢሃ ጸልዲ በእንቲአይ በጸሎትከ ፍጹም እስመ ይእቲ ርህሪት ወሰናይት በዚችም ዕለት የሮሚ ሀገር ንጉሥ የዘይኑን ልጅ የከበረች ኢላርያ አረፈች። የዚችም ቅድስት አባቷ እግዚአብሔርን የሚወድ ሃይማኖቱ የቀና ነው። ይህችን ቅድስት ኢላርያንና ሁለተኛዋን እህቷን ወለደ። ከእነርሱም በቀር ወንድ ልጅ የለውም። ይህች ቅድስት ኢላርያ የምንኩስና ልብስን የመላእክትንም አስኬማ ትለብስ ዘንድ የምትመኝ ሆነች። ከቤተ መንግሥትም ወጥታ ልብሷን ለውጣ የወንድ ልብስ ለብሳ ወደ ግብፅ አገር ሄደች። ከዚያም ወደ አስቄጥስ ገዳም ደረሰች። በዚያም ስሙ አባ ባውሚን የሚባለውን ፍጹም ሽማግሌ ጻድቅ ሰው አግኝታ ሐሳቧን ሁሉ ነገረችው። እርሷ ሴት እንደሆነች አስረዳችው። እርሱም ሚስጥሯን ሰውሮ ለብቻዋ በዋሻ ውስጥ አስገባት። ይጎበኛትና ልትሰራው የሚገባትንም ሁሉ ያስተምራት ነበር። እንዲህም ሆና 12 ዓመት ኖረች።
ጽሕም ስለሌላትም ለአረጋውያን መነኮሳት ጃንደረባ ትመስላቸው ነበረ። በወንድ ስም አጠራርም አባ ኢላሪዮን ብለው ይጠሯታል። ከአባቷ ዘንድ በቀረችው በሁለተኛዋ ግን ርኩስ ሰይጣን አደረባትና ያሰቃያት ጀመር። ያድኗትም ዘንድ ለባለመድኃኒቶች አባቷ ብዙ ገንዘብ ሰጠ፣ ግን አልተቻላቸውም። ከዚህ በኋላ የከበሩ አረጋውያን መነኮሳት ወዳሉበት አስቄጥስ ገዳም ይልካት ዘንድ መኳንንቶቹ መከሩ። የቅድስና ወሬ በሮም አገሮች ሁሉ ተሰምቷልና በዚያን ጊዜ ወደ ቅዱሳኑ ከብዙ ሰራዊት ጋር ላካት። ለቅዱሳኑ መልእክትን ጻፈላቸው። እንዲህም ሲል የተከበራችሁ አባቶቼ ወይ ደረሰብኝን ሐዘን አስረዳችኋለሁ። እግዚአብሔር ሁለት ሴቶች ልጆችን ብቻ ሰጥቶኝ ነበር። አንዲቱ ከዓለም ሸሽቶ ወደ የት ቦታ እንደምትኖር አላውቅም። በሁለተኛይቱም በላዩዋ ርኩስ መንፈስ የተጫነባት። እኔ መጽናኛ ትሆነኛለች ብዬ እያሰብኩ ነበር። አሁንም በጸሎታችሁ እግዚአብሔር ያድናት ዘንድ በላዩዋ እንድትጸልዩ እኔ ቅድስናችሁን እለምናለሁ። ቅዱሳን መነኮሳትም የንጉሱን ደብዳቤ ባነበቡ ጊዜ በላዩዋ ሊጸልዩ ጀመሩ። በላዩዋ ያደረ ሰይጣንም ከኢላሪዮን በቀር ከማደሪያዬ የሚያስወጣኝ የለም ብሎ ጮኸ። አረጋውያኑም ጃንደረባ የሚሏትን ኢላሪያን ጠርተው እግዚአብሔር እስከ አዳናት ድረስ የንጉሱን ልጅ ወስደህ በላዩዋ ጸልይ አሏት። ቅድስት ኢላሪያም እኔ በደለኛ ሰው ነኝ፣ ይህን ጭንቅ የሆነ ስራን መስራት አልችልም አለቻቸው። ባስገደዷትም ጊዜ ወደ በዓቷ ወስዳ በላዩዋ ጸለየች። ሰይጣንም ትቷት ሸሸ። በጥቂት ቀንም ዳነች። ቅድስት ኢላሪያም እህቷ እንደሆነች ታውቃለች። ስለዚህ አቅፋ ተሰማት ነበር። ስለ ናፍቆቷና ስለ ፍቅሯ ወደ ውጭ ወጥታም ታለቅሳለች። ከዚህ በኋላ ወደ ከበሩ አረጋውያን አደረሰቻትና እነሆ በጸሎታችሁ እግዚአብሔር አድኗታል፣ ወደ አባቷ መልሷት አለቻቸው። እነርሱም እጅግ ደስ ብሏቸው ወደ አባቷ መለሷት። ለእግዚአብሔር ምስጋና አቀረቡ። ወደ ሮሚ አገርም ወደ አባቷ በደረሰች ጊዜ አባትና እናቷ ስለ መዳኗ በእርሷ እጅግ ደስ አላቸው። የቤተ መንግስት ሰዎችም ሁሉ እግዚአብሔርን አመሰገኑት። አባቷም በገዳም ከቅዱሳን አባቶች ጋር አኗኗርሽ እንዴት ነበር ብሎ ጠየቃት። እርሷም እንዲህ ብላ ነገረችው። ያዳነኝ አባ ኢላሪዮን የሚባል አባት አብዝቶ ይወደኛል፣ አቅፎም ይስመኛል። ንጉሱም ይህን ሰምቶ በልቡ ታወከ። ለመነኩሴ ሴቶችን መሳም ይገባዋልን አለ። በዚያን ጊዜ በእኔ ላይ ይጸልይ ዘንድ አገሬንም ይባርክ ዘንድ ልጄን ያዳናትን አባ ኢላሪዮንን ወደ እኔ ላኩት የሚል ደብዳቤ ጽፎ ወደ ቅዱሳን አረጋውያን ላከ። አረጋውያንም ቅድስት ኢላሪያን ጠርተው ወደ ንጉስ እንዲሄድ አዘዟት። እርሷም ይተዋት ዘንድ አረጋውያን አባቶችን አልቅሳ ለመነቻቸው። እነርሱም እንዲህ አሏት፣ ይህ ንጉስ ክርስቲያኖችን የሚወድ ጻድቅ ነው። ቅዱሳት መጻሕፍትም የሚያዝዙትን ትእዛዙን መተላለፍ አይቻለንም። ይህንንም ብለው አስገድደው ላኳት። ወደ ንጉሱም በደረሰች ጊዜ ንጉስና የቤተ መንግስት ሰዎች ሁሉም በክብር ተቀበለው ተሳለሟት። ከዚህ በኋላ ንጉሱና ንግስቲቱ ለብቻቸው ሆነው ወደ ውስጠኛው አዳራሽ አስገለሏትና ንጉሱ እንዲህ ብሎ ጠየቃት። አንተ ልጄን እንደምትስማት በሰማው ጊዜ በሐሳቤ ታውቂያለሁ። መነኩሴ ሴትን መሳም አይገባውምና ይህን ነገር ትገልጥልኝ ዘንድ ሻለሁ አለ። የከበረች ኢላሪያን በነገርኳችሁ ጊዜ ወደ አስቄጥስ ገዳም ሄድን ላትከለክሉኝ የከበረ ወንጌልን አምጥታችሁ ማሉልኝ አለቻቸው። እነርሱም እንዳለችው ማሉላት። በዚያን ጊዜ ልጃቸው ኢላሪያ እንደሆነች ነገረቻቸው። አወጣጧም እንዴት እንደሆነ ልብሶቿንም ለውጣ የወንድ ልብስ እንደለበሰች አስረዳቻቸው። በአካሏም ውስጥ ያለ ምልክትንም አሳየቻቸው። በዚያን ጊዜ ታላቅ ጩኸትን ጮኹ። አቅፈውም እየሳሟት አለቀሱ። ከእኛ ዘንድ እንዳትሄጂ ከቶ አንተውሽም አሏት። እርሷም በከበረ ወንጌል የማላችሁትን መሐላ አስቡ አለቻቸው። እነርሱም ከእነርሱ ጋር 40 ቀን ያህል እንድትኖር ለመኗትና 40 ቀን አብራቸው ኖረች። ከዚህ በኋላ ወደ ቦታዋ ሄደች። ከዚያችም ዕለት ወዲህ በአስቄጥስ ገዳም ለሚኖሩ ቅዱሳን የከበሩ አረጋውያን መነኮሳት ለፍላጎቶቻቸው ይሆን ዘንድ የግብፅን ምድር ሁሉ ግብር እንዲሰጧቸው ንጉሥ ዘይኑን አዘዘ። በዚያንም ወራት በአባ መቃርስ ገዳም 400 የመነኮሳትን ቤቶች ሰሩ። በአባ ዮሐንስም ገዳም 700፣ በአባ ሙሴ ገዳምም 300 ቤቶችን ሰሩ። ከዚህም በኋላ ቅድስት ኢላሪያ 5 ዓመት ከኖረች በኋላ አረፈች። ከእረፍቷም አስቀድሞ እርሷ ሴት እንደሆነች ያወቀ የለም። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ቅድስት ጸሎት ይማረን፣ በረከቷም ከእኛ ጋር ትኖር ዘላለሙ አሜን። ሰላም ለንግደትኪ ገዳም አስቄጥስ ርሑቀ ትርሲታ አቡኪ ንጉሥ እንዘ ታስተማስሊ ጻድቃ ኢላሪያ ቅድስት በዘትፈጽሚ ጻይቀ ለወለት ማጅምት እንተ ትትለአኪ ጽድቀ ከመትሳያት ሰቀ ወሀብኪያ ወርቀ። በዚህችም ዕለት የኑሲስ ኤጲስቆጶስ የባስልዮስ ወንድም የከበረ ጎርጎርዮስ የዕረፍቱ መታሰቢያ ነው። ነው የአባቱንና የወንድሙን መታሰቢያቸውን በዚህ ወር ጥር 6 ቀን ጽፈናል። ይህም ቅዱስ ጎርጎርዮስ እጅግ የተማረ አዋቂ ነበረ። በደሴቶችም ላይ ኤጲስቆጶስነት ተሾመ። እነሆ በዚህ ወር በ15 ቀን የሆነውን ከገድሉ ጥቂት እንጽፋለን። ስለ እርሱም እንዲህ ተባለ። እርሱ መስዋዕቱን ለማክበር በሚቀድስ ጊዜ በመሰዊያው ላይ ሲወርድ መንፈስ ቅዱስን የሚያየው ሆነ። ከዚህም በኋላ ኪሩብን አየው፣ በደረቱም ውስጥ አቀፈው። በመሰዊያውም ላይ ሳለ ወደ ዝምታና ተደሞ አደረሰው።
ሰዎችም ሁሉ ስጋዊ እንቅልፍን የሚያንቀላፋ ይመስላቸው ነበር። በኤጲስቆጶስነት ሹመት 33 ዘመናት በተፈጸሙለት ጊዜ ወንድሙ ቅዱስ ባስልዮስ ሊጠይቀው መጣ። እርሱ ከተጋድሎ ብዛት የተነሳ በጽኑ ደዌ የሚታመም ሆኖ ነበርና በቅዱስ ባስልዮስ መምጣት ደስ አለው። ቅዱስ ጎርጎርዮስም እንደ ልማዱ ሊቀድስ ወደ መሰዊያው በወጣ ጊዜ የከበረች ድንግል እመቤታችን ማርያም ተገለጸችለትና ዛሬ ወደ እኔ ትመጣለህ አለችው። የቁርባኑንም ቅዳሴ ሲጨርስ ሕዝቡ በቀናች ሃይማኖት ጸንተው እንዲኖሩ ይመክራቸውና ያስተምራቸው ዘንድ ወንድሙን ባስልዮስን ለመነው። እሱም እንደሚያንቀላፋ ሆነ። በቀሰቀሱትም ጊዜ ሞተው አገኙት። ቅዱስ ባስልዮስም ሳጥን እንዲሰሩለት አዘዛቸው። ጸሎታትንም በመጸለይ መዝሙራትንም በመዘመር በማመስገንም እንደሚገባ ገንዞ በመቃብር ውስጥ አኖሩት። እግዚአብሔር ምስጋና ይሁን፣ እኛንም በበረከቱ ይማረን ለዘላለሙ አሜን። ሰላም ለጎርጎርዮስ በአይዳ ወኪሩብ ዘተሃቅፈ ጊዜ ያርግ ለሊሁ ቅዳሴ ቁርባን ውኩፈ ሶበት መጽሐቤት ቤሎ ማርያም አፈ እንዘ ይመስሎሙ አራያ ዘይነውም ዘልፈ ሶባ አንቅህዎ ተረክፈ ሩፈ። በዚችም ዕለት በሰማዕትነት የሞተ በዋሻ የሚኖር የኒቆላዎስና ኤጲስቆጶስ አባ ፊቅጦርን ተሰያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን በመናፍቁ ንጉሥ በመቀርቀያን ዘመን መኮንኑ ጳውሎስና ቀሲስ ሲላስ ምስክር ሆነው ሞቱ። እነርሱም በእመቤታችን ማርያም የዕረፍቷ በዓል በጌቴሴማኒ ከሁሉም ምእመናን ጋር ተሰብስበው ሳሉ ከሃዲው ኤልዮስ መጥቶ ከበባቸው። ከእርሳቸውም አንድም እንኳን ሳያስቀር ገደላቸው። በረከታቸውም ከእኛ ጋር ትኑር ዘላለሙ አሜን። ሰላም እብል ለሰማዕታ ክርስቶስ መድኅን ምስለ መኮንን ጳውሎስ ወሲላስ ካህን በእንተ ዘይነሱ ቅድመ እንዘ ሕያዋን ከመ ይትመጠው ለተቀትሉ ሙታን አይነ ቀሲስ ተሃብአ ቁርባን። በዚችም ዕለት የነቢይ ኤርምያስ የውቅስጦስ የዮሐንስና የአባ እስክንድር እመቤታችንም ከመጥምቁ ዮሐንስ ጋር በደብረ ማህው የተገለጠችበት ዕለት ሲሆን የሁሉም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን ዘላለሙ አሜን። ሰላም ለኤርምያስ ዘተነበየ በተግሳጽ እመ እስራኤል አፍቀሩ አምልኮተ እብን ወፃ ዋሰሰለ ሎሙ በኃይለ ጸሎቱ ስርዋጽ አራዊተ ዋናብስተ ግሩባነ ረአይ ወገጽ ወበይንተዝ ይትገበር በዓሉ በግብጽ